ጤና ይስጥልኝ የዝግጅታችን ተከታታዮች፣ ይህ ከባለፈው ዝግጅት ተከታይ የሆነና በኤነርጂ ወይም ኃይል ምንጭ ላይ ያተኮረ ዝግጅታችን ነው። በዚህ ዝግጅት ኃይል ወይም ኤነርጂ ምንድን ነው? ጠቀሜታውስ? የኃይል ምንጮች ምንድን ናቸው? እንዲሁም የኃይል ምንጭ በአጠቃላይም ኃይል ከአርቲፊሻል ኢንተለጀንስ እና ከዳታ ሴንተርስ ወይንም የዳታ ክምችት ማዕከላት ጋር ተያያዥ የሆኑ ጉዳዮችን አንስተን የምንወያይበት ክፍል ይሆናል ማለት ነው። ለመሆኑ ኃይል ወይንም ኤነርጂ ማለት ምን ማለት ነው? በአጭሩ ኤነርጂ ወይንም ኃይል ማለት አንድን ስራ የመስራት አቅም ማለት ነው። አንድ ሰው ወይንም ሌላም እንስሳ ሊሆን ይችላል ወይም ማሽን ሊሆን ይችላል። አንድን ስራ ለመስራት የሚያስፈልገው አቅም ማለት ነው። ስለዚህ ስራ መሰራት አለበት። ኤነርጂ ስራ ላይ እንዲሆን ወይንም ትርጉም እንዲኖረው ስራ መሰራት አለበት ማለት ነው። ስለዚህ ባጭሩ ኃይል ወይም ኤነርጂ ስንል አንድን ስራ የመስራት አቅም ማለት ነው። በእንግሊዝኛ አተረጓጎም the ability to do work. Energy is the ability to do work. አንድን ስራ የመስራት አቅም ማለት ነው። እንደዛ ከሆነ የኃይል ጠቀሜታው ታዲያ በአጠቃላይ ምንድን ነው ብለን ጥያቄ ልናነሳ እንችላለን። ይሄንንም በምንመለከትበት ጊዜ ከትርጉሙ በመነሳት በቀላሉ ልንረዳ የምንችል ይመስለኛል። ለምሳሌ አንድ ሰው አንድ ስራን ለመስራት አቅም ሊኖረው ይገባል። ያንን አቅም ደግሞ ሊያገኝ የሚችለው ከጡንቻው ከሰውነቱ ግንባታ በመነሳት ነው። የሰውነቱ ጡንቻዎች ደግሞ ሊሰሩ የሚችሉት ምግብ እስካገኙ ድረስ ነው። ስለዚህ የዛ ሰው ኃይል ምንጩ የሚበላው ምግብ ነው ማለት ነው። ምግብ ያስፈልገዋል፣ ኃይል ያገኛል፣ ስራ ይሰራል ማለት ነው። አለበለዚያ አንድ ሰው ምግብ ካልበላ ለረጅም ጊዜ አቅም አይኖረውም፣ መኖርም አይችልም፣ ምንም አይነት ነገር ማድረግም አይችልም ማለት ነው። በመሆኑም አንድ ሰው ስራ ለመስራት ምግብ ያስፈልገዋል፣ ኃይል እንዲኖረው ከተፈለገ ማለት ነው። ስለዚህ የኃይል ጠቀሜታው አንድን ነገር ስራ እንዲሰራ አቅም እንዲኖረው የማድረግ ሂደት ነው ማለት ነው። ስለዚህ አንድን ስራ የመስራት አቅም ማለት የኃይል ምንጭን ስራ ላይ ማዋል ማለት ነው። የተለያዩ የኃይል ምንጮች ሊኖሩ ይችላሉ። በአጠቃላይ ግን በሁለት ከፍለን ልናያቸው እንችላለን። ሊታደሱ የሚችሉ ወይም ታዳሽ ኃይልና ሊታደሱ የማይችሉ የኃይል ምንጮች ብለን በአጠቃላይ ለሁለት ከፍለናቸው ልናያቸው እንችላለን። እንግዲህ ልብ አድርጎ እዚህ ላይ መዘንጋት የሌለበት የትኛውም የቴክኖሎጂ ውጤት በተለይ በአሁኑ ዘመን የትኛውም ቁሳቁስ ዕቃ የትኛውም ነገር ያለ ኃይል
መንቀሳቀስ አይችልም። የኤሌክትሪክ ኃይል የግድ ያስፈልገዋል ማለት ነው፣ እንቅስቃሴ እንዲኖረው ወይም ስራ ላይ እንዲውል። ይህ የዘመኑ ቴክኖሎጂ ምን ያህል የኃይል አስፈላጊነትን ያሳየናል፣ ይጠቁመናል ማለት ነው። የኃይል ምንጭ የምንላቸው ከወራጅ ውሃ የምናገኘው ሃይድሮ ኤሌክትሪክ ፓወር የምንለው ማለት ነው። ከፀሐይ ብርሃን ሶላር ኤነርጂ፣ ከንፋስ፣ ከባዮማስ እነዚህ ከአትክልትና የመሳሰሉ በስባሽ የምናገኘው የኤነርጂ ወይም የኃይል ምንጭ ማለት ነው። ሌላው ጂኦተርማል፣ ሌሎችም አሉ። ለምሳሌ ያህል ጠቀስናቸው እንጂ። ሌላው ደግሞ ነዳጅ ከመሬት ውስጥ የምንቆፍረን የምናወጣው ቤንዚን ወይ ነዳጅ፣ እንዲሁም የድንጋይ ከሰል የምንለው ነው። እነዚህ የነዳጅ ወይንም የኃይል ምንጭ የምንላቸው ነገሮች በሁለት ተከፍለው ይገኛሉ። ታዳሽ የምንላቸውና የማይታደሱ። ታዳሽ የምንላቸው በተደጋጋሚ ልንጠቀማቸው የምንችላቸው እንዲሁም ንጹህ አይነት የኃይል ምንጭ ሲሆኑ፣ ታዳሽ ያልሆነው ደግሞ አንድ ተጠቅመን ከዛ እስከ መጨረሻው ሊያልቅ የሚችል ሊታደስ የማይችል እንደማለት ነው። ይሄም ደግሞ የራሱ መነሻና መድረሻ ያለው ሂደት አለው። በአጠቃላይ ግን ታዳሽ ያልሆኑ ወይም ሪኒዌብል ኤነርጂ ያልሆኑ አይነቶች በአብዛኛው ለአካባቢ ብክለት የሚዳረጉ ናቸው። የድንጋይ ከሰል እንዲሁም የመሳሰሉት በካይ ተብለው ይጠራሉ እና በዚህ መልኩ ተከፍለው ይገኛሉ። እነዚህ የተለያዩ የኃይል ምንጭ ብለን የምንጠራቸው ናቸው። በሁለቱም ተከፍለው የምናያቸው ናቸው። ታዳሽ እና ታዳሽ ያልሆኑ ሪኒዌብል እና ነን ሪኒዌብል ብለን የምንላቸው ከፀሐይ ብርሃን፣ ከንፋስ፣ ከውሃ ከመሳሰለው የምናገኛቸው እንደማለት ነው በአጠቃላይ። ስለዚህ እነዚህ የኃይል ምንጭ በጣም እጅግ አስፈላጊ ናቸው። በተለይም በአሁኑ ዘመን ከአርቲፊሻል ኢንቴሊጀንስ ከኤአይ ጋር መምጣት ጋር ተያይዞ እና ለዚህም ግብዓት የሚሆነው ዳታ ወይም መረጃ ክምችት የምናደርግበት የዳታ ሴንተር ወይ ዳታ ማዕከል ከፍተኛ የኤሌክትሪክ ኃይል ያስፈልገዋል በከፍተኛ ደረጃ። ይህንን በሚቀጥለው ዘርዘር አድርገን የምንመጣበት ማየትም ያለብን፣ በተጨባጭ ደግሞ በተለይም እኔ ከምኖርበት አካባቢ ቨርጂኒያ አሜሪካን ሀገር ቨርጂኒያ ውስጥ በብዙ ቦታ የሚገኙ የዳታ ሴንተርስ ወይም ዳታ ክምችቶች የነ አማዞን የመሳሰሉት የነ ጉግል፣ ማይክሮሶፍት የተለያዩትን የዳታ ሴንተሮች የምናገኝበትም አካባቢ ስለሆነ ከዛ ጋር ተያይዞ ከኃይል ፍጆታ ጋር ተያይዞ ያለው እውነታ ምን ይመስላል የሚለውንም የምንቃኝበት ሁኔታዎችን ደግሞ በሚቀጥለው እናያለን። ለጊዜው ለዚሁ ፕሮግራም የተዘጋጀውን በዚሁ እንገታና በሚቀጥለው ፕሮግራማችን እንገናኛለን። እናመሰግናለን።